የማህበሩ ስራ አስኪያጅ አቶ ሱልጣን አማን እንደገለጹት መንግስት የተሻለ ውጤት ለማስመዝገብ ያስቀመጠው የድህነት ቅነሳ ፕሮግራምን መሰረት በማድረግ የዳዳ የሆኑ 97 ቤተሰቦችን መልምሎ ለእያንዳንዳቸው 8000 ብር ድጋፍ በማድረግ በልዩ ልዩ ገቢ ማስገኛ ስራዎች እንዲሰማሩ አድርጓል። አባላቱ በተሰማሩባቸው በአነስተኛ የቤት እንስሳት እርባታ፣ የጉሊት ንግድ ስራ፣ በሸቀጣሸቀጥና የባልትና ውጤቶች ዘርፍ ትርፋማ በመሆን ከ170,000 ብር በላይ በኦሞ ማይክሮ ፋይናንስ በቁጠባ ማስቀመጥ መቻላቸውን ገልጸዋል። ተጠቃሚዎች የቁጠባ ባህላቸውን በማዳበር ውጤታማ ከመሆናቸው ጋር ተያይዞ የላቀ እድገት ማስመዝገብ እንዲችሉ በስራ ፈጠራ ክህሎት ስልጠና በመስጠት እንደየፍላጎታቸው በ3 የህብረተሰብ ማህበር እንዲደራጁ በማድረግ እንቅስቃሴ መጀመራቸውን አስረድተዋል። የሆሳና ከተማ አስተዳደር ፋይናንስና ኢኮኖሚ ልማት ጽሕፈት ቤት ኃላፊ አቶ ሙላቱ ጌቻሙ በበኩላቸው መንግስታዊ ያልሆኑ ድርጅቶች መንግስት ያልደረሰባቸው ማህበራዊና የልማት መስኮች የሚፈጥር ክፍተት በመሙላት የሚያበረክቱ አስተዋጽኦ ቀላል አለመሆኑን ጠቁሟል። ማህበሩ የኑሮ አቅማቸው ዝቅተኛ የሆኑ የህብረተሰብ ክፍሎችን ለመደገፍ እያደረገ ያለው ተግባር በአርአያነት የሚጠቀስ መሆኑንም ነው የገለጹት። አንዳንድ ድጋፍ የተደረገላቸው ተጠቃሚዎች በበኩላቸው በተፈጠረላቸው ምቹ አጋጣሚ በመጠቀም በተለያዩ የገቢ ማስገኛ ስራዎች መሰማራታቸው ተናግረዋል።